እኛ እንደምናውቀው እንግዲህ ሰው ሲጠፋ ሰው ወደ ህግ ነው የሚሄደው እንጂ ወደ ሶሻል ሚዲያ አይደለም የሚሰማራው። እና እንግዲህ የአብርሽ ቡችሎችም አብርሽም ሆነ ራሱ እዚህ ጋር መጥተው ነው የሚማገዱት በየቀኑ ሄርሜላ ጠፋች ይላሉ። ለነሱ ይሄ ሶሻል ሚዲያ ይሄ ህዝቡ ለነሱ እንደ ህግ ስለሆነ ማለት ነው። ብሶታቸውንም ለቅሷቸውንም ለህግ ሳይሆን እዚህ ጋር ለህዝብ ነው እያስተላለፉ ያሉት። ደህና ነገርም እኮ በሆነ በውሸት ደረጃ ማለት ነው። እና ምንድን ነው እች ልጅ የምር ጠፍታ ከሆነ ማለት ነው አብርሽ ምንድን ነው እዚህ ጋር የሚያሸጠልጥ? በዛም እኔማ በቲክቶክ ሁሉ ሳይሆን ሲያለቅስ ሲነፋርቅ ሄርሚዬ ደግሞ በእንትን አቀናብረውት በኤአይ አቀናብረውት ወይ ወደ በሳቅ ነው የሞትኩትና በቲክቶኩም ማልቀስ ሆነ በዚህም ማልቀስ ሆነ። ምንድን ነው የሚያነፋርቅ? እውነት አሁን አንተ ለሩታ አዝነ ነው? አቤት አቤት ያዘን ይመስላል እኮ የልጄ እናት ናት ብዬ ነው እንጂ ወደ ህግ እኮ መሄድ አላቃተኝም። አሁን የልጄ እናት በሚለው ሽፋን አንተ መልካምነትን ማንጸባረቀ ነው። እንዳትሳሳት ሩታ እንዳላደረገችው ስለምታውቅ ነው ከህግ ያልሄድከው ማለት ነው። ሄድ፣ ምንም ችግር የለውም። ነጻ ትወጣለች እኮ ኖርማል ነው። ሩቲ ብትገባም ያላደረገችው ነገር ከሆነ ኖርማል ነገር እስከሆነ ድረስ ነገ ትወጣለች። እና ዝም ብላችሁ እዚህ ጋር እየመጣችሁ በየፊናችሁ አፋችሁን ባትከፍቱ እንዴ! ተሰማሩ እኮ እንዳለ ዛሬ በየቤቱ እስኪ አስቡት። ዝም ብላችሁ የቡታጀራ ዩቲዩበሮችን ተከተሉማ። በየቤቱ ሄርሜላ ሄርሜላ ተብላ ተለጥፋ ይኸው እንዳለ በየቦታው እንደ ውሻ እየጮሁና እያቧረቁ ነው ያሉት ማለት ነው። ምድረ ውሸታም ሁላ ሂዱ ከህግ ሄርሜላ ጠፍታ ከሆነ እና ሄርሜላ አልጠፋችም። ወረኛ ሁላ አንዳንዴ እንግዲህ ለዚህ ነው ህይወት የማትታመነው ማለት ነው። እና ኤፍሬም እና ዳኒ ዛሬ ምንድን ነው እንዲህ አፍና እየገጠማችሁ ነገር? እንዴት ባለፈው እንደዛ ተነቋቁራችሁ እርክስክስ ተበላችሁ ተለያይታችሁ ዛሬ ደግሞ እንዲህ ኧረ በለው የማይታመን ነገር እኮ ነው። ለማንኛውም ሄርሜላን አያችሁ እያሉ እየጨፈሩ ነበረ ማለት ነው። በነገራችን ላይ እኔ አቤልን ስላቃጠሉ ደስ ብሎኛል፣ ግን የዳኒ ሁኔታ ምንም አላማረኝም። ሲጀመርም እሱ አንድ ራሱን የቻለ ተንኮለኛ የተንኮል ቅመም ልበለው እስኪ ዳኒ ራሱ ማለት ነው የተንኮል ቅመም ነው እና የሚታመን ሰው አይደለም። ግን አቤል ይሄ ቀይባም ማለት ነው በፈጣሪ ጨጓራውን እኮ ነው ምልጥ ያደረጉት። እኔ እሱ ሲቃጠል እየሳኩ ነበር በሳቅ ልሞትና ግን ማለት ነው እግዚአብሔርን ይሄ የሶሻል ሚዲያ ሰው ዩቲዩብ የሚሰሩ ሰዎች በቃ ጨርሰው እያበዱ ነው። ከአርቲስት ትሉ ከዚህ ኮንቴንት ክሬተር ነን ከሚሉ ቀጥሎ ማለት ጀምሮ ማለት ነው ሁላቸውም የሆነ እኩይ የሆነ ስራ ነው የሚሰሩት። አስቡት፣ በሰው ሞትም ይነግዳሉ፣ በሰው መጥፋትም ይነግዳሉ። አሁን የሆነ ጊዜ ታስታውሳላችሁ፣ ነፃነት ወርቅነህ የሞተ ጊዜ ማለት ነው። አርቲስት ገነት ንጋቱ ወዲያውኑ ሩጣ ማለት ረሸም የሚባል እኮ ጠፍቷል። የምን ሩጣ ዩቲዩብ ቻናል የሰራችው እሷ ነች። እንደውም በዛ በጣም ብዙ ትችት ደርሶባታል። እና እንግዲህ ይሄው ነው ሰው ሞተ እየተባለ ራሱ እዚህ ላይ ዩቲዩብ ላይ መጥተው ነው የሚወላቀጡት። ዶላር ለቀማ ብቻ ነው የሚያውቁት። ይገርማል ይገርማል። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ተረፍ ይበል የኔ ወዶች። በሉ በግርግሩ እኔንም ሰብስክራይብ እያደረጋችሁኝ ላይክም እያደረጋችሁኝ እና ውዶችዬ እንግዲህ ዳኒና ኤፍሬም ገጥመውላችኋል። ዛሬ ደግሞ ማለት ነው ሄርሜላን ያያችሁ አላየንም። ነገ ደግሞ ማለት ነው ሄርሚዬ እንግዲህ ምን ይደረጋል፣ አንዳንዴ ቀን ሲጥል እንዲህ ነው። እና ነገ ደግሞ ምን ይባላል መሰላችሁ? ስለ ሄርሜላ ብራምባር ሰበረለው ብራምባር ሰበረሉ እያሉ ይመጣሉ። እዛ ብራምባሯ ተሰብሮ ነው የምትመጣው ሄርሜላ። አብርሽ ሆዬ ያልታደርሽ እንዴት አደርሽ? የሄርሚን ብራምባር ሊሰብር ከላይ ከታች ሲል ማለት ነው በቃ ተሰብሮለት አረፈ እኮ። ይሄን ያክል ጊዜ ጠፍታማ እንዴት ነው እስከነ ብራምባሯማ አትመጣም ሄርሜላ አትመጣም። እና እውነት ለመናገር ሶሻል ሚዲያ ላይ ደህና ነገር ተምረን የሰዎችን አርአያ እንይዛለን ማለት ይሄ ዘበት ነው። ምንም የምንማረው ነገር የለም። መማርም ከቻልን የተግማማን የተበላሸ ስራ፣ ተንኮል፣ ክፋት፣ ምቀኝነት ካልሆነ በስተቀር ይሄ ደህና ነገር የሚያስተምር የለም። እውነት ሰውም የሚወደው ይሄን ነው። ተንኮል መማር ነው የሚወደው እና ዘብስፎ ነው የሚጠብቀው እንደዚህ አይነት ነገር። እና ምንድነው ዛሬ ዳኒ ከኤፍሬም ጋር የሆነበትን ምክንያት አስባችሁታል? ግን ማለት አሁን ከአቤል ጋር አንተ ነው የወሰድካት አምጣት ምናምን እየተባለ ኤፍሬምን የሚያወጣጣበትን መንገድ አያችሁት አይደለም? እንደ ዳኒ አይነት እኮ በጣም ተንኮለኛ ሰው የለም። በጣም ሲበዛ ከሁላቸውም በጣም ዳኒ ተንኮለኛ ነው። እና ኤፍሬምን እያወጣጣው ነበረ። ሆን ብሎ እየመጣ ለአቤል ሳይሆን ዳኒ ለኤፍሬም ነው። ኤፍሬም ግን ማለት ነው ለዚህ ልጅ እንዳትሸወድለት እግዚአብሔርን። ኤፍሬም ዝም ብሎ የሆነ ገራገር ምናምን አይነት ነገር ነው እና
በጣም እያወጣጣው ነበር። ካንተ ጋር ናት አይደለ መልስለት፣ ወንድም እየተጨነቀ ነው እያለው ነበር። ከዛ ደግሞ አልፈታለት ሲል ኤፍሬም ወንድም እየተጨነቀ ነው፣ ወንድም እያለቀሰ ነው፣ መልስላት እያለ ነበር። እና ስለዚህ ኤፍሬም ጥንቃቄ ልታደርግ ይገባሃል። ዳኒን በጣም ተጠንቀቀው። ዳኒ ማለት በጣም መሰሪ ሰው ነው። እዛም የሚረግጥ ስለሆነ ይሄኔ አብርሽ ወደ አንተ ልኮት ሊሆን ይችላል። አወጣጣልኝ ኤፍሬምን እኔ አግኝቼ ጠይቄዋለሁ፣ አንተ አወጣጣ፣ እውነት ሄርሜላ ከሱ ጋር ናት አይደለችም የሚለውን ነገር ሄዳ አወጣጣ ብሎት ነው በስነ ስርዓቱ የመጣው ዛሬ። ባለፈው እንደዛ ተጣልተው ተሰዳድበው አይደል የተለያዩት። በቃ ዞር በልኝ ተባብለው ነው አይደለ? እንዴት በምን ምክንያት ታረቁ? ዛሬ እንዴት ታረቃችሁ? ኧረ እናንተስ ጉድ ናችሁ። እንደው ከህዝብ ላይ መጫወት ነው እንዴ የምትፈልጉት? ይገርማል። ግን ደስ የሚለው ነገር ህዝብ ራሱ እየነቃባቸው ነው። በጣም ማስመሳይ እንደሆኑ ተንኮለኞች፣ ክፋተኞች ከካሜራ ጀርባ ራሱ ምን እንደሚሰሩ በጣም ህዝብ ነቅቶባቸዋል። በዚህ አጋጣሚ ማለት ነው። እና ግን አንድ ነገር በቃ ኤፍሬም እና ሩትዬ ማለት ነው ከዳኒ ተጠንቀቁ። የፈለገ መሬት ልሶ ቢመጣ ራሱ ዳኒ ልታምኑት አይገባም። እና እሱን ለማወጣጣት ነው ስራዬ ብሎ የመጣው ዛሬ ልላችሁ ፈልጌ እንጂ የአቤል ጉዳይ አሳስቦት አቤልን የወሰዳት ምናምን ለማለት አይደለም። አቤልን እየተጠቀመ ግን ኤፍሬምን ነበር ሲያወጣጣ የነበረው ማለት ነው። እና ሄርሜላ ደግሞ እንግዲህ እናቴ እሷ አውቃን የተደበቀችው ቤተሰብ ይሄኔ ከአብርሃም ላይ የሆነ የሰራችው ነገር አለ። ለውሽማዋ ይሄ ከፈት አድርጋ የሰጠችው ነገር አለና ያ ሸም ስላስያዛት ይመስለኛል እንግዲህ ራሷን ደብቃለች። ሸም ያስይዛል እኮ እንዴ! አብርሃም እንዲህ ከሚስቱ ቡግ አድርጋ ወስዳ እንደገና እሷ እዛ ሌላ ነገር ሰርታማ እኔ የሰውን ፊት ራሱ ታያለች ብዬ እኔ አላስብም። ሄርሜላ ድጋሚ ማለት ነው። እና እኔ ሁሌም ቪዲዮ ስሰራ ሄርሚ እንዳትመጭ እውነት ዩቲዩብ በጣም ነው የደበርሽው ምናምን ነገርና ብትመጭ ራሱ እኔ የሚቀበልሽ ስለማይመስለኝ እዛው በጠፋሽበት በዛው ብትቀሪ የተሻለ ነው ብዬ ነው እንደ እህት የምመክርሽ ማለት ነው ሄርሜላ። ይሄኔ ባንዱ ሽቅ ብለሽ እየሰማሽ ነው ህዝብ ሁሉ ሲንጫጫ። እንደው እንደ ሩታ እናፈቃለሁ ሩቲ እንደምትባለው እኔ እባላለሁ ብለሽ ያው እየተፋሽ ነው። ግን እኮ ሄርሚ የምትነሺው በክፉ ነው እንደ ሩትዬ ማለት ነው። በጥሩ የሚያነሳሽ የለም። እውነት ለመናገር እቺ ባለጌ ጠፋሽ በዛው ጠፍተሽ ቅሪ እየተባልሽ ነው ያለሽው። እና ምንድነው ራስሽን ከሩታ ጋር ኮምፔር ባታደርጊ የተሻለ ነው።